እጅግ የምወዳችሁና የማከብራችሁ የቻናሌ ቤተሰቦች እንዲሁም አዳዲስ ተመልካቾቼ በሙሉ እመኑኝ እያንዳንዱ በህይወታችን ላይ የሚፈጠሩ የሚያጋጥሙን ጥሩም ይሁኑ መጥፎ አጋጣሚዎች አስተውለን ካየናቸው ለመልካም ለጥሩና ለበጎ ናቸው። አልዋሻችሁም ዛሬ አብርሽም ሩታም እጅግ በጣም አሳዝነውኛል። ነገር ግን አብርሽ በድንገት ሲወድቅ እኛ ደግሞ ከላይ የሩታዬን ፍቅር የሩታዬን ለአብርሽ ያላትን ቦታ በደማቁ ተመልክተንበታል። ውሃ በእናትህ ተነስ እኔ እንደዚህ እንድትሆን ፈልጌያለሁ። ስማኝ በእናትህ ወይኔ ጉዴ ምንድነው ያደረኩት? እሺ ደውል፣ ሆስፒታል ደውል በእናትህ ሚኒ ሆስፒታል ደውል። እሺ ደውል፣ የሆነ ቦታ ደውል፣ ለሆነ ሰው ደውል በእግዚአብሔር ስማኝ። እኔ እንደዚህ እንድትሆን ፈልጌያለሁ። እውነቴን ነው የምነግራችሁ። በዚህ ቪዲዮ አብርሃምም ሩታም እጅግ በጣም አሳዝነውኛል። እልህ አለመሸነፍ ነገሮችን መሃል ፈቶ አንዱ ለአንዱ ዝቅ አለማለት በጣም ጎዳቸውና እውነት እንደዚህ አይነት አጋጣሚ ሲመጣ ውስጣቸውን ልባቸውን ስናይ የሁላችንንም ልብ ነክተውታል ብዬ አስባለሁኝ። በጣም ብዙዎቻችሁ በየኮሜንቱ በዚህ ቪዲዮ ኮሜንት ስርም ብዙ ነገር ስትሉ አይቻችኋለሁኝ። እውነት በጣም ያሳዝናሉ። ነገር ግን ቪዲዮዬን ስጀምር እንዳልኳችሁ አንዳንዴ በህይወታችን ላይ የሚመጡ ጥሩም ይሁኑ መጥፎ አጋጣሚዎች እኛን ለማስተማር ነገሮቻችንን ለማስተካከል ለመልካም ለጥሩ አተኩረን ካየናቸው ለበጎ ናቸው። አንድ ነገር ቃል ልግባላችሁ የተከበራችሁ ተመልካቾቼ እንዲሁም የግሬስ ፋሚሊዎች በሙሉ በጣም በቅርቡ አብርሽም ከዚህ ነገር ተሽሎት ሲወጣ ይሄን ነገር ያየዋል። ለሱ ያላትን ስሜት ለሱ ያላትን ፍቅር ይረዳል። መሃላቸው የገባው ይሄ ልጅም ልክ ይሳቅ መተው እንደሄደው ከዚህ በፊትም ብዙ ሰዎች በህይወታቸው መተው እንደሄዱት ይወጣል። እነሱም አብረው ይመለሳሉ። ይሄ ቃሌ ነው። በዚህ ሐሳቤ የምትስማሙ አብርሽም የሩታ ሩታዬም የአብርሽ ብቻ ናት ብላችሁ እንደኔ የምታስቡ ሰዎች ለያችሁ የተለመደችው ቦታችን ላይ ጋር እንዲሁም በኮሜንት ስሜታችሁን ሐሳባችሁን ጻፉ። ሁሉንም ሜንሽን አድርጋቸው ይሄን ቪዲዮ ስለምለቀው ያዩታል ያነቡታል። አብርሽ በጣም ተሰዘነ። እሺ በተረጋጋ መንፈስ እያወራሁ ምንድነው ፍላጎትህ? አዳምጡ በደንብ። አሁን ነገሩን ወደ ሌላ ነገር እያዞርከው ነው። በቃ የምታደርበት ጉዳይ አንድና አንድ ነገር ነው። ምንድነው? በቃ ዶክመንቱ ለመውሰድ ብቻ ነው ወይ አንተም ፈልገህ አይደለም? ሌላ ነገር መፍጠር ስለፈለኩኝ ነው ካንተ ጋር የመጣሁት። አውርቻለሁ። ቆይ ሩታ ጋር አንዴ ያዝ አድርጉት። እንግዳው ጋር ነው ያለሁት እኔ። ምን እንዲልህ ጠብቀህ ነበረ? ነገሩን በሌላ መንገድ ወሰድከው ምናምን ብለክ ነገሩን እንደ ተራ ነገርና እንደ ቀላል የምታየው ሚስቱን ይዘክ ቤቱን ደፍረክ ቤቱ ውስጥ ድረስ ገብተክ ምን እንዲልህ ጠብቀህ ነበረ? የቤቱ ማለት ቤቱን እንግዲህ እንደ ባል እንዳባወራ ይዞ ያለው አብርሃም ነው አይደል? ምን እንዲል ጠብቀህ ነበረ? ለምንድነው እንደ ሰው ማሰብ ግን የተሳናችሁ? ግን ለምንድነው ትዳር በዚህ ደረጃ ቀላል መስሎ የሚሰማችሁ? ግን ለምንድነው በሰው ትዳር ውስጥና በሰው ህይወት ውስጥ ጣልቃ መግባት በዚህ ደረጃ ቀሏችሁ ያለው? ለምንድነው ግን? እንዴት ነው አይምሮአችሁ እየሰራ ያለው? እውነት አንዳንዴ በጣም ታስቀኑኛላችሁ። በሰው ትዳር በሰው ህይወት ውስጥ ጥልቅ ብላችሁ የምትገቡ ሰዎች ታስቀኑኛላችሁ። እንዴት አስተሳሰባችሁ ይገርመኛል። በቃ የትም የሌለ አስተሳሰብ። ውድ ቤተሰቦች በዚህ ጉዳይ ላይ በጣም ብዙ የምትሉት ነገር አለ ብዬ አስባለሁ። እውነቴን ነው። እኔ አልዋሻችሁ። ዛሬ አብርሃም ከተፈጠረበት ነገር ጀምሮ አሁን እስካለው ነገር ድረስ በጣም ያሳዘነኝ ነገሮችን ለማስተካከል የሚሄድበት መንገድ የእውነት ከዛሬ ነገ እየተሻሻለ ሲመጣ ይሄ ነገር በመፈጠሩ እውነት አብርሃም አልዋሻችሁም፣ ይሄን በጣም ብዙዎቻችሁም ትጋሩኛላችሁ ብዬ አስባለሁ። በጣም እያሳዘነኝ ነው። ሩታ አንተ ነህ እኮ ነገሮችን ሌሎች ነገሮችን መፍጠር የምትወደው። ሩታ ለመናገር እየፈለገች ያለችውን ነገር ለመረዳት ብላችሁ አዳምጧት። ዝም ብላችሁ በግርድፉ የምታወራውን አማርኛ ሳይሆን እንደ ብልሃተኛ ሴት እያወራች ያለችውን ነገር እባካችሁን በደንብ አዳምጧት። ሰማኸኝ? አንተ ነህ ሌሎች ነገሮችን መፍጠር የምትወደው በፊትም የታወቀው የተለመደው ምናምን ገባ። እኔ ደግሞ ለአንድ ፐርፐስ ብቻ ነው የመጣሁት። በእኔ መስመር አትሂጂ፣ በቃ አትድረሽብኝ። ቆይ
አያችሁ አብርሃም የሚወራውን ነገር የሚደረገውን ነገር በጠቅላላ ለኔ ነው ብሎ ስለሚያስብ ነው እንጂ ሩታ ከጅምሩ ይኸውላችሁ ከዚህ በፊት ከይስሐቅ ጋር ስትመጣ ምን ብያችሁ ነበረ? ይሄ ልጅ የመጣው እንደ አንድ ጓደኛ እንደ አንድ ወንድም ነው እንጂ በሌላ በኩል አታስቡት አልኩኝ። መጣ፣ ነገሮችን ጨረሰ፣ ሄደ። ይሄ ልጅም ቃል ገባላችኋለሁ በጣም በቅርቡ አብርሽና ሩታ በሰላም ይመለሳሉ። ይሄ ልጅም ከዚህ ህይወት ይወጣል። ነገር ግን አሁን አብርሃም እየተቸገረ ያለው የሚመጣውን ነገር በጠቅላላ ለኔ ምላሽ ሊሰጠኝ ነው ብሎ ራሱን ኦፌንድ ስለሚያደርግ ነው። በጣም ከሩታ ጋር ላለመግባባትና ላለመስማማት እየተዳረጉ ያሉት ብዙዎቻችሁ ይሄ ነገር ገብቷቸዋል እንጂ እንዴ ሩታም ከአብርሽ ውጪ አብርሽም ከሩታ ውጪ ወደ ውጪ የተባለላቸው ልጆች ናቸው። በደንብ አስረግጬ ልንገራችሁ፣ ቃል ገባላችኋለሁ በጣም በቅርቡ አዲስ ነገር ትሰማላችሁ። የአብርሽና የሩታ ወዳጆች፣ የግሬስ ፋሚሊ በሙሉ ይህን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ወደ በኋላ ላይ የማስተላለፈው ወሳኝ መልእክትና የማሳያችሁ ወሳኝ ቪዲዮ አለኝ። ተመልከቱ። አልነቃለን። በእናትህ ምንድነው ሆስፒታል የተፈጠረ ነገር ነው። ሆን ብዬ አይደለም እንትን ያልኩት። ተይዞ ሄደ። ሩታ ነዋት። እስቲ አንድ ነገር ልጠይቃችሁ ሁላችሁንም። አንዴ ግቡና በኮሜንት ይህን ጥያቄን መልሱልኝ። ከዛሬው ቪዲዮ ከሩታም ከአብርሽም ምን ተረዳችሁ? የሁላችሁንም ሐሳብ እኔ በጣም ብዙ አወራሁኝ። ሁል ጊዜ እንደምለው በጣም ብዙ ህይወት እያያችሁ ያላችሁ እንዲሁም ህይወት ምን ማለት እንደሆነ የገባችሁ ኖራችሁባት ያያችኋት በዚህ ቪዲዮ ላይ ኮሜንት ሐሳብ እንድትሰጡ ፈልጋለሁ። የሁላችሁንም እያነበብኩ ደግሞ የምመልስላችሁ ይሆናል ራሴው። ያ ጋይስ እንግዲህ ከሰሞኑ በአብርሽና በሩታዬ መካከል እየተፈጠረ ያለውን ነገር የኔ ቻናል ቤተሰብ ከሆናችሁ አለማወቅ አትችሉም። ምክንያቱም ቀን በቀን አዳዲስ ቪዲዮዎችን እያስኩላችሁ እየመጣሁኝ ስለሆነ ማለት ነው። በዛሬው ዕለት በጣም ብዙዎቻችንን ያስደነገጠ ነገር ግን ነገሮች ለመልካም እንደሆኑ ያሳየን አጋጣሚ ከግሬስ ፋሚሊ ቤት ውስጥ ተፈጥሯል። ምንድነው የሚለውን ነገሩን ለማየት ከነሱ ቤት በሩጫ ወደዚህ መታችሁ ለማየትና ለመስማት እምናገራቸውን ነገሮች ለማዳመጥ እስከመጣችሁ ድረስ እኔም እንደዚህ በቪዲዮ እያየው ሐሳብና አስተያየቴን ለመስጠት በቦታዬ ተሰይም ያለው ማለት ነው። ለዚህ ቻናል አዲስ የሆናችሁና እኔንም ለመጀመሪያ ጊዜ እያያችሁኝ ያላችሁ የአብርሽና የሩታ ወዳጆች የግሬስ ፋሚሊ በሙሉ አሁኑኑ ከታችሁ የምታዩትን የሰብስክራይብ ምልክትና የደውል ምልክቷን እየነካችሁ የግሬስ ፋሚሊ አንዱ አካል የሆነው ይህንን ቤት ሰብስክራይብ በማድረግ እንድትቀላቀሉ እንዲሁም ቪዲዮውን ላይክ በማድረግ ሐሳብና አስተያየቶቻችሁን በኮሜንት ላይ ለመጻፍ ስትገቡ የኮሜንቱ የመጀመሪያ ቦታ ላይ ያስቀመጥኩላችሁን ሁለተኛውን የዩቲዩብ ቻናል ማለትም ዛሬ 9 ሰዓት በሰፊው የመመጣበትን ቤት እየተቀላቀላችሁ እንድትቆዩኝ ከወዲሁ በፍቅር እየጋበዝኩ የዛሬውን ቪዲዮ በቀጥታ ልጀምር። ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። ሰላም ሩታዬ፣ ቤተሰቦቻችን እንደምን አላችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ኤርሚ ሰላም በላቸው። ሰላም የሩታ ቤተሰቦች፣ ሰላም ለእናንተ ይሁን፣ ሰላማችሁ ይብዛ። አሜን። ሁላችንም በጣም ሰላም ነን። ፈጣሪ የተመሰገነ ይሁን። በመላው ዓለም ላይ የምትገኙ የግሬስ ፋሚሊዎች፣ የቻናሌ ቤተሰቦች በጠቅላላ በያላችሁበት ሰላም፣ ፍቅር፣ አንድነት፣ ጤንነት እንዲሆንላችሁ መልካም ምኞቴ ነው። ያው እንግዲህ በየዓለማቱ እየሰማን ያለነውን ነገር ፈጣሪ ቀነስ እንደደርግልንና ሰላሙን እንዲያመጣልን እየተመኘሁኝ ዛሬ ሩታና እንግዳው ያለ ወትሯቸው በዚህ ሁኔታ የመጡት ለምንድን ነው? ከራሳቸው አንደበት እንስማና እኔ እመለሳለሁ። ዛሬ ለአንድ ጉዳይ ነው የመጣሁት እኔ በበኩሌ እና ያው ብቻዬን መምጣት አልፈለኩኝም። ከኤርሚ ጋር ነው ነገሮች ማድረግ የፈለኩት። አንድ በጣም የምፈልገው ነገር ስላለ እኔ በጣም አስፈላጊ ስለሆነ አንዳንድ ነገሮችን የረሳኋቸው በሳቱ የረሳኋቸው ማለት አብርሽ ጋር ማለት ነው እዛ ቤት የረሳሁት ዕቃ አለኝ በጣም አስፈላጊ ነው ለኔ እና ያንን ነገር ለማምጣት ነው የመጣሁት እና ብቻዬን ከመጣሁኝ ያው አብርሽ እሺ ስለማይለኝ እንደ ሄር ስለማይፈቅድልኝ ከኤርሚ ጋር አብሬ ወደ ቤት መሄድ ፈልጋለሁ ማለት ነው። ያ በጣም ብዙዎቻችሁ እንግዲህ ገብቷችኋል ብዬ አስባለሁ። ዛሬ ሁለቱ የመጡበት መንገድ ማለት ነው። አብርሃም እንግዲህ ቤቷ
አብርሃም ቤት አለለውም ሩታዬና አብርሽ ቤት የረሳችው እቃ እንዳለ ነው እንግዲህ ተናገረችው። እቃው ምን እንደሆነ በዚህ ቪዲዮ በደንብ አድርጌ ስለማውጣላችሁ ይገባችኋል ብዬ አስባለሁኝ። ለመሆኑ አብርሽ ጋር ሲሄዱ ምን ይፈጠራል? አብረን እንመልከት። እስከ መጨረሻው ድረስ የትም እንዳትሄዱ። በጣም ተሳዘነ። እሺ በተረጋጋ መንፈስ እያወራሁ ምንድነው ፍላጎትህ? አዳምጡ በደንብ። አሁን ነገሩን ወደ ሌላ ነገር እያዞርከው ነው። በቃ የምታደርበት ጉዳይ አንድና አንድ ነገር ነው። ምንድነው? በቃ ዶክመንቱ ለመውሰድ ብቻ ነው ወይ አንተም ፈልገህ አይደለም? ሌላ ነገር መፍጠር ስለፈለኩኝ ነው ካንተ ጋር የመጣሁት። አውርቻለሁ። ቆይ ሩታ ጋር አንዴ ያዝ አድርጉት። እንግዳው ጋር ነው ያለሁት እኔ። ምን እንዲልህ ጠብቀህ ነበረ? ነገሩን በሌላ መንገድ ወሰድከው ምናምን ብለክ ነገሩን እንደ ተራ ነገርና እንደ ቀላል የምታየው ሚስቱን ይዘክ ቤቱን ደፍረክ ቤቱ ውስጥ ድረስ ገብተክ ምን እንዲልህ ጠብቀህ ነበረ? የቤቱ ማለት ቤቱን እንግዲህ እንደ ባል እንዳባወራ ይዞ ያለው አብርሃም ነው አይደል? ምን እንዲል ጠብቀህ ነበረ? ለምንድን ነው እንደ ሰው ማሰብ ግን የተሳናችሁ? ግን ለምንድን ነው ትዳር በዚህ ደረጃ ቀላል መስሎ የሚሰማችሁ? ግን ለምንድን ነው በሰው ትዳር ውስጥና በሰው ሕይወት ውስጥ ጣልቃ መግባት በዚህ ደረጃ ቀሏችሁ ያለው? ለምንድን ነው ግን? እንዴት ነው አይምሯችሁ እየሰራ ያለው? እውነት አንዳንዴ በጣም ታስቀኑኛላችሁ። በሰው ትዳር በሰው ሕይወት ውስጥ ጥልቅ ብላችሁ የምትገቡ ሰዎች ታስቀኑኛላችሁ። እንዴት አስተሳሰባችሁ ይገርመኛል። በቃ የትም የሌለ አስተሳሰብ። ውድ ቤተሰቦች በዚህ ጉዳይ ላይ በጣም ብዙ የምትሉት ነገር አለ ብዬ አስባለሁ። እውነቴን ነው፣ እኔ አልዋሻችሁ። ዛሬ አብርሃም ከተፈጠረበት ነገር ጀምሮ አሁን እስካለው ነገር ድረስ በጣም ነው ያሳዘነኝ። ነገሮችን ለማስተካከል የሚሄድበት መንገድ የእውነት ከዛሬ ነገ እየተሻሻለ ሲመጣ ይሄ ነገር በመፈጠሩ እውነት አብርሃም አልዋሻችሁም፣ ይሄን በጣም ብዙዎቻችሁም ትጋሩኛላችሁ ብዬ አስባለሁ። በጣም እያሳዘነኝ ነው። አንተ ነህ እኮ ነገሮችን ሌሎች ነገሮችን መፍጠር የምትወደው። ጤናስ እያሳሰበኝ ነው ያለው። ሩታ ለመናገር እየፈለገች ያለችውን ነገር ለመረዳት ብላችሁ አዳምጧት። ዝም ብላችሁ በግርድፉ የምታወራውን አማርኛ ሳይሆን እንደ ብልሃተኛ ሴት እያወራች ያለችውን ነገር እባካችሁን በደንብ አዳምጧት። ሰማኸኝ? አንተ ነህ ሌሎች ነገሮችን መፍጠር የምትወደው፣ በፊትም የታወቀው የተለመደው ምናምን ገባ። እኔ ደግሞ ለአንድ ፐርፐስ ብቻ ነው የመጣሁት። በእኔ መስመር አትሂጂ፣ በቃ አትድረሽብኝ። ቆይ አያችሁ፣ አብርሃም የሚወራውን ነገር የሚደረገውን ነገር በጠቅላላ ለኔ ነው ብሎ ስለሚያስብ ነው እንጂ ሩታ ከጅምሩ ይኸውላችሁ፣ ከዚህ በፊት ከይስሐቅ ጋር ስትመጣ ምን ብያችሁ ነበረ? ይሄ ልጅ የመጣው እንደ አንድ ጓደኛ እንደ አንድ ወንድም ነው እንጂ በሌላ በኩል አታስቡት አልኩኝ። መጣ፣ ነገሮችን ጨረሰ፣ ሄደ። ይሄ ልጅም ቃል እገባላችኋለሁ በጣም በቅርቡ አብርሽና ሩታ በሰላም ይመለሳሉ። ይህ ልጅም ከዚህ ህይወት ይወጣል። ነገር ግን አሁን አብርሃም እየተቸገረ ያለው የሚመጣውን ነገር በጠቅላላ ለኔ ምላሽ ሊሰጠኝ ነው ብሎ ራሱን ኦፌንድ ስለሚያደርግ ነው። በጣም ከሩታ ጋር ላለመግባባትና ላለመስማማት እየተዳረጉ ያሉት ብዙዎቻችሁ ይሄ ነገር ገብቷቸዋል እንጂ እንዴ ሩታም ከአብርሽ ውጪ አብርሽም ከሩታ ውጪ ወደ ውጪ የተባለላቸው ልጆች ናቸው። በደንብ አስረግጬ ልንገራችሁ፣ ቃል እገባላችኋለሁ በጣም በቅርቡ አዲስ ነገር ትሰማላችሁ። ውሃ በእናትህ ተነስ፣ በእናትህ ተነስ። እኔ እንደዚህ እንድትሆን ፈልጌ አይደለም። ስማኝ በእናትህ። ወይኔ ጉዴ ነው እንደሚያረኩት። እሺ ደውል፣ ሆስፒታል ደውል፣ በእናትህ ሚኒ፣ ሆስፒታል ደውል። እሺ ደውል፣ የሆነ ቦታ ደውል፣ ለሆነ ሰው ደውል፣ በእግዚአብሔር ስማኝ። እኔ እንደዚህ እንድትሆን ፈልጌ አይደለም። እውነቴን ነው የምነግራችሁ። በዚህ ቪዲዮ አብርሃምም ሩታም እጅግ በጣም አሳዝነውኛል። እልህ አለመሸነፍ፣ ነገሮችን መሃል ፈቶ አንዱ ለአንዱ ዝቅ አለማለት በጣም ጎዳቸውና እውነት እንደዚህ አይነት አጋጣሚ ሲመጣ ውስጣቸውን ልባቸውን ስናይ የሁላችንንም ልብ ነክተውታል ብዬ አስባለሁኝ። በጣም ብዙዎቻችሁ በየኮሜንቱ በዚህ ቪዲዮ ኮሜንት ስርም ብዙ ነገር ስትሉ አይቻችኋለሁኝ። እውነት በጣም ያሳዝናሉ። ነገር ግን ቪዲዮዬን ስጀምር እንዳልኳችሁ አንዳንዴ በህይወታችን ላይ የሚመጡ ጥሩ የሚሆኑ መጥፎ አጋጣሚዎች እኛን ለማስተማር ነገሮቻችንን ለማስተካከል ለመልካም ለጥሩ አተኩረን ካየናቸው ለበጎ ናቸው። አንድ ነገር ቃል ልግባላችሁ የተከበራችሁ ተመልካቾቼ፣ እንዲሁም የግሬስ ፋሚሊዎች በሙሉ
በጣም በቅርቡ አብርሽም ከዚህ ነገር ተሽሎት ሲወጣ ይሄን ነገር ያየዋል። ለሱ ያላትን ስሜት ለሱ ያላትን ፍቅር ይረዳል። መሃላቸው የገባው ይሄ ልጅም ልክ ይሳቅ መተው እንደሄደው ከዚህ በፊትም ብዙ ሰዎች በህይወታቸው መተው እንደሄዱት ይወጣል። እነሱም አብረው ይመለሳሉ። ይሄ ቃሌ ነው። በዚህ ሐሳቤ የምትስማሙ አብርሽም የሩታ ሩታዬም የአብርሽ ብቻ ናት ብላችሁ እንደኔ የምታስቡ ሰዎች ለያችሁ የተለመደችው ቦታችን ላይ ጋር እንዲሁም በኮሜንት ስሜታችሁን ሐሳባችሁን ጻፉ። ሁሉንም ሜንሽን አድርጋቸው ይሄን ቪዲዮ ስለምለቀው ያዩታል፣ ያነቡታል። ተመልከቱ። አልነቃለን። በእናትህ ምንድነው ሆስፒታል የተፈጠረ ነገር ነው። ሆን ብዬ አይደለም እንትን ያልኩት። ተይዞ ሄደ። ሩታ ነዋት። እስቲ አንድ ነገር ልጠይቃችሁ ሁላችሁንም። አንዴ ግቡና በኮሜንት ይሄን ጥያቄን መልሱልኝ። ከዛሬው ቪዲዮ ከሩታም ከአብርሽም ምን ተረዳችሁ? የሁላችሁንም ሐሳብ እኔ በጣም ብዙ አወራሁኝ። ሁል ጊዜ እንደምለው በጣም ብዙ ህይወት እያያችሁ ያላችሁ እንዲሁም ህይወት ምን ማለት እንደሆነ የገባችሁ ኖራችሁባት ያያችኋት በዚህ ቪዲዮ ላይ ኮሜንት ሐሳብ እንድትሰጡ ፈልጋለሁ። የሁላችሁንም እያነበብኩ ደግሞ የምመልስላችሁ ይሆናል ራሴው። ያ ጋይስ እንግዲህ የዛሬው ቪዲዮ ተመለከታችሁትን ይመስል ነበረ። እንደወደዳችሁት በጣም ብዙዎቻችሁ ብዙ ፍንጭ እንዳገኛችሁበት ምንም ጥርጥር የለኝም። በሚያስተምረው ተመረናል። ምክር መስጠት ባለብን ደግሞ በኮሜንት ላይ ምክር ሰጠን አልፈናል ብዬ አስባለሁኝ። እስካሁን ድረስ እዚህ ቪዲዮ ላይ ቆይታችሁ ግን ሰብስክራይብ ያደረጋችሁ ሰዎች ሰብስክራይብ አድርጉ፣ የደውል ምልክቷን ንኳት። እንዲሁም ቪዲዮውን ላይክ ማድረጋችሁን በጭራሽ በፍጹም እንዳትረሱ። እንዲሁም ቅድም እንዳልኩት የኮሜንቱ የመጀመሪያ ቦታ ላይ ያስቀመጥኩላችሁን አሁን 9 ሰዓት ላይ በመለቀው ቪዲዮ ላይ እንድትገኙ እንዲሁም ቪዲዮ እንዲደርሳችሁ የኮሜንቱን የመጀመሪያ ቦታ ላይ ያለውን ሊንክ ንኩትና እዛ ጠብቃችኋለሁ። እዛ እንገናኝ። እንዲሁም እዚህ ስክሪን ላይ ደግሞ ካስቀመጥኩላችሁ ቪዲዮ አንዱን መርጣችሁ እያያችሁን የዝናናችሁ ቆዩኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።